ሰላም ጤና ይስጥልን ውድና የተከበራችሁ የማኦት ቤተሰቦች ይህ በየሳምንቱ እሁድ 4 ሰዓት ላይ ወደ እናንተ የሚቀርበው የሚቆረስ ህይወት ፕሮግራማችን ነው። የዛሬ ልዩ እንግዳችን ከሬዲዮ እስከ በጎ አድራጎት ሜዳዎች ከዛ ደግሞ ወደ ኢቨንት ኦርጋናይዘርነት ሙያ ላይ ያለች እህታችን ናት። የሬዲዮ ድምጽ ስለነበራት በሬዲዮ ስለምትሰራ አሁን ደግሞ ራሷ ታስተዋውቅ። ህይወት መለሰ እባላለሁ። ህይወት ትውልዷና እድገቷ የት ነው? ተወልጄ ያደግኩት በይርጋለም ከተማ ነው። ምን አይነት ልጅ ነበርሽ? ለቤተሰብ ለአካባቢ ማህበረሰብስ? ያው ይርጋለም እንደምናውቀው ትንሿ ኢትዮጵያ ናት። እኔ ደግሞ ትንሿ ብቻ ሳትሆን ራሷ ኢትዮጵያ ናት እና ይርጋለም ላይ ብዙ አይነት ሰው ነበር የሚኖረው። ከከተሞች ቀድማ የዘመነችና ብዙ ነገር ያላት ከተማ እንደመሆኗ የሲዳሞ ክፍለ ሀገር ዋና ከተማ ሆና ያገለገለች ናት። በዛ ምክንያት ብዙ አብያተ ክርስቲያናት አሏት። የመንፈሳዊ ስፍራዎች የታደለች ናት። እንዲሁ ደግሞ ሆስፒታሏ የመጀመሪያ ነው ይርጋለም ሆስፒታል። እዛ ያልተወለደ ሰው አለ ማለት ይከብዳል። ትምህርት ቤት ስናነሳ በኋላ ወላይታ ሶዶ ላይ ተቋቋመ እንጂ ይርጋለም ነበረ። በኦሮሚያም በደቡብም በሲዳማም በአጠቃላይ ያሉ ሰዎች እየሄዱ የሚማሩበት ከተማ ነውና አብዛኛው ደግሞ እዛም ስራ ይዞ ትዳር ይዞ የቆየ እንደመሆኑ መላ ኢትዮጵያውያን ብሔር ብሔረሰቦች የሚኖሩባት እንደመሆኗ የሁሉንም ተዋጽኦ የሆነ ባህልና እሴት ይዛ ለህዝቦቿ ያንን እያበረከተች ያለች ከተማ እንደመሆኗ የነዚህ ሁሉ ድምር ተጽዕኖ በእኔ ላይ ኖሮ ያደግኩኝ አስተማሪ ከሆነች እናትና የግብርና ባለሙያ ከሆነ አባት የተወለድኩኝ የመጀመሪያ ልጅ ለቤተሰቦቼ ከታች 2 እህቶችና 3 ወንድሞች ያሉኝ ነኝ ማለት እችላለሁ። ወደ ጋዜጠኝነት ሙያ እንዴት ገባሽ? ጋዜጠኝነት እንግዲህ ያው ይርጋለም ላይ ስትወለጂ ወይም ደግሞ ስታድጊ እዛ አካባቢ የሆነ ለጥበብ ቅርብ የሆነ መንፈስ አለው። አካባቢው ራሱ ተፈጥሮ በጣም ምቹ ነው። ወደዛ የሚጋብዝሽ ነገር አለ። ብዙዎቹ ትልልቅ የጥበብ ሰዎች ጋዜጠኞች ከዛ ሀገር ወጥተዋልና ምናልባት እኔም የዛ ተጽዕኖ ካደረባቸው ሰዎች አንዷ ልሆን እችላለሁ። በልጅነቴ ስነ ጽሁፍ ሞካክር ነበረ። ኢቭን ሃይስኩል እያለሁኝ ለመጻፍ የደረሰ ጽሁፍም ድረስ አዘጋጅቼ ነበረ። ሚኒ ሚዲያ ላይ ትምህርት ቤቶች ላይ በጣም እሳተፍ ነበረ። ሁሉም መምህራኖቼ በተለየ ሁኔታ በዚህ ነው የሚያውቁኝ። አብረውኝ የነበሩ ባቾቼም የነበረውና ያ ነገር እያደገ መጥቶ ነው እንግዲህ በኋላ ላይ ቤተሰብ መምሪያ ውስጥ ላቻ መምህር የሚባል አለ። እዛ ውስጥ እሳተፍ ነበር። እዛም ይሄን ነገር እያዳበርኩኝ መጣው። ከይርጋለም ጨርሼ እዚህ ኮሌጅ ስገባ ሐዋሳ የደቡብ ክልል ማስታወቂያና ባህል ቢሮ ደግሞ የደቡብ ንጋት የሚባል ጋዜጣ ነበር። እዛ ላይ ፓርቲሲፔት ማድረግ ጀመርኩኝ። እጽፋለሁኝ። እዛ ጋር ያሉ ድሮ በርቀት ስማቸውን ብቻ ማውቃቸው ጋዜጠኞችን አገኘው። ልምድ እያገኘሁኝ መጣው እና እንደዛ እየሆነ በኋላ ላይ የተማርኩ የነበርኩት ኢንፎርሜሽን ቴክኖሎጂ ነው። ግን ከዛ ማስታወቂያ ሲወጣ ደቡብ ኤፍኤም ሲቋቋም እዛ ላይ አፕላይ አደረኩኝ። ደስ የሚለው ለአማተሮች ነበር እድል የሰጠው በሰዓቱ ወደዛ እንድንገባና ተወዳደርን። 5 አይነት ፈተና ነው የነበረው። ሁሉንም ያው ኢንተረስቱ ስለነበረኝ ዝግጅትም አድርጌ ነበር። ተፈትኜ አልፌ ነው የገባሁት። ከዛ በኋላ ግን ባገኘሁት ስልጠና ቲዮሬቲካሊም ፕራክቲካሊም እዛ ባገኘሁት ስልጠና ብቁ ሆኜ ሁለገብ ጋዜጠኛ የሚል ስያሜ አግኝተን ነው እንግዲህ ወደ ስራ የገባሁት። የመጀመሪያ ቀን ማይክ ይዘሽ ለአድማጭ ድምፅሽ ሲወጣ እንደሰማሽ? በጣም ነው ደስ ያለኝ። ምንድነው ከዛ በፊት ጋዜጠኛ መሆን ወይም ደግሞ የሬዲዮ ጋዜጠኛ መሆን
ስነ ጽሁፍ እችላለሁ፣ ጥሩ አድርጌ እጽፋለሁኝ። ግን ድምፄ ጥሩ አልነበረም። በጣም ቁጥብ ያለ ድምፅ ነበር የነበረኝ እና ያው ካስተዳደግ ጋርም ተያይዞ ጮክ ብሎ መሳቅ፣ ጮክ ብሎ ማውራት ከስነ ስርዓት ጋር ተያይዞ እንደዛ ተብለን ነው አይደል የምናድገው። እና አልችልም ነበረ እና በስልጠና ነው ያዳበርኩት ያንን። ለሚሚ ስባቱ በጣም ትልቅ አክብሮትና ምስጋና አለኝ። እሷ ናት መጀመሪያ አሳይመንት ሰጥታን ሰርቼ መጣሁኝ። ከዛ በኋላ በጽሁፍ የጻፍኩትን በድምጽ በማቀርብበት ሰዓት በጣም ኩስስ ያለ ድምጽ ነው የነበረኝና የዛኔ ያለችኝን አልረሳም። የሚመስለው አለች ከኋላሽ ሰዎች መሳሪያ ደግነውብሽ፣ አድማጮችዬ ከኋላዬ ሰዎች መሳሪያ ስለደቀኑብኝ ነው እንደዚህ ማወራው እሺ ምናምን የምትይ ነው የሚመስለው አለች። እና በጣም ሞራል ይነካል። እና ጋዜጠኛ መሆን ከፈለግሽ ይሄ ነገር መቀየር አለበት። ጥሩ ችሎታ አለሽ፣ ትጽፊያለሽ፣ ያንን ነገር ደግሞ ማቅረብ መቻል አለብሽ፣ ሬዲዮ ላይ መስራት አለብኝ ካልሽ አለችኝ። እንዳለችውም ያው ገብቼ ልምምዴን ቀጠልኩኝ እና ለመጀመሪያ ቀን ተመርጬ የደቡብ ኤፍኤም ምረቃ የነበረ ቀን ተመርጠው ከቀረቡት ጋዜጠኞች መሀል አንዷ ነበርኩኝ። የማዕረግ ተመራቂም ነበርኩኝ እና በጣም የተለየ ስሜት ነው የነበረው። 9 ሰዓት ላይ ነበር እኔ የማቀርበው። እህል ራሱ አልቀመስኩኝም። በጣም በሱባኤ ነበር 9 ሰዓት እና በጣም ደስ የሚል ስሜት ነበረው። እንትን ኦኔር የሚለው ሲበራ መጀመሪያ ያው ልምምድ ላይ ያለሽ ምናምን ብዙም እንትን አይልሽም እና ልክ የዛን ቀን ኦኔር የሚለው ሲበራና መናገር ሲጀምር ሁሉም ሰው በየቤቱ ሆኖ እኔን አይኑን አፍጥጦ የሚጠው ሬዲዮ ነው እንግዲህ አያየኝም፣ ግን የሆነ ልብሽ ስቅል የሚለው ነገር ለድምጼ የተወሰነ ተርገበገበብኝ ምናምን፣ ግን ከዛ እያስተካከልኩ መጣሁ እና የጣቢያው የመጀመሪያ ፕሮግራም የጀመረው በእኛ ፕሮግራም ነበር፣ የዘመኑ ጥሪ የሚል ኤችአይቪ ፕሮግራም። እና ከዛ በኋላ ያው ማን ያዘኝ እንደዛ ነው የሆነው። ምን ያህል ጊዜ ቆየሽ ሬዲዮ ስራ ላይ? ሬዲዮ ላይ 5 ዓመት ነው የቆየሁት እስከ 2001 ከ97 ጀምሮ ማለት ነው። ያው የተለያዩ ፕሮግራሞች አዘጋጅ ነበረ። በሰዓቱ ኤችአይቪ ቫይረስ ስርጭት በጣም የተፋፋመበት፣ ሰው ደግሞ ግንዛቤ የሌለው ሰዓት ስለነበር ያን ግንዛቤ ከመፍጠር አኳያ ደቡብ ኤፍኤም 100.9 ትልቅ ድርሻ ነበረው እና ያንን ደግሞ ከሚሰሩ ጋዜጠኞች መሀል አንዷ ነበርኩኝ። በሳምንት 5 ቀን እናቀርብ ነበረ። ከዛ ደግሞ ለብቻ ደግሞ የጤና ፕሮግራም ተብሎ ሌሎች የጤና ጉዳዮች የሚቀርቡበትን ፕሮግራም አዘጋጅ ነበር። የሰንበት እንግዳ የሚባል ፕሮግራም ነበረ። እንግዶችን፣ ትልልቅ እንግዶችን የህይወት ተሞክሯቸው የምናቀርብበት፣ እሱንም አቀርብ ነበር። ዜና አንባቢም ነበርኩኝ። ዜና ማነብ ነበረ። ሲጀመር የተቀጠርኩበትም በዜና ንባብ ነበረ። ከዛ ነው ያው ሁለገብ ሆነን ደግሞ ስለሆነ ስልጠናውን የወሰድነው ሁሉንም ነገር ስለምንሰራ ነው። ዜና አንባቢ ነበርኩ። ዜና አዘጋጅም ሆኛለሁኝ፣ ሪፖርተርም ሆኜ ሰርቻለሁኝ። ከዛ ደግሞ ስለኛ እናውጋ የሚባል የወጣቶች ፕሮግራም በቃለ ሕይወት ቤተክርስቲያን አማካይነት አየር ሰዓት ወስደው በእኛ የሚሰራ ነበረ። እሱንም ሳዘጋጅ ነበረ እና በጣም ቢዚ የሆነ ደግሞ ብዙ ልምድ ያገኘሁበት፣ በዛው ልክ ተጨማሪ ቴክኒካል ስልጠናዎችንም ኢንተርናሽናል የሆኑ ስልጠናዎችንም ማግኘት የቻልኩበት እና በጣም አስደሳች ጊዜ ነበር። 5 ዓመት ቆይታ በኋላ ከሬዲዮ ቆይታ በኋላ ወደ ሌላ ስራ ዘርፍ ተሰማርተሻል። ምንድን ነበር? እንደ አጋጣሚ ሆኖ እኔ በጣም እድለኛ ነኝ ማለት እችላለሁኝ። የሰራኋቸው ስራዎች በጣም የምወዳቸው ስራዎች ነው። ጋዜጠኝነት ያው ውስጤ የጥበብ የጋዜጠኝነት ነገር በጣም ነበረ። ያንን እንዳወጣ የሆንኩበት ቦታ ነው። በጣም ደስ ብሎኝ ነው ስራ የነበረው። በቃ እንደ መዝናኛ ነበረ ለኔ፣ እንደ ስራ ብቻ ሳይሆን
ከዛ በኋላ ደግሞ በጎ አድራጎትም እንዲሁ ያደኩበት ያደኩት ነገር ስለሆነ እዛ ውስጥም ስገባ ሜሪጆይ ነው ቀጥታ የገባሁትና ኢትዮጵያውያን ለኢትዮጵያውያን የሚባል ዲፓርትመንት ላይ አስተባባሪ ሆኜ ነው የገባሁት። የሀገር ውስጥ ሀብት በማሰባሰብ አረጋውያንና ወላጆቻቸውን ያጡ ህጻናትን የሚደግፍ ፕሮጀክት ነው። ሲቀጥል ደግሞ በሀገር ውስጥ ሀብት ብቻ የአረጋውያን ማዕከል ለመገንባት ታስቦ እንቅስቃሴ የተጀመረበት ጊዜ ነበር። በቀጥታ እዛ ላይ ነው የገባሁት እና አዲስ ኤክስፒሪየንስም ነው። እዛ ጋር ያስኩት ልምድ አለ። ያንን የኮሚኒኬሽን ስኪሌን ይዤ ደግሞ እዚህ ጋር የተሻለ ነገር ይሄንን አዲስ ፕሮጀክት ለህብረተሰቡ ማስተዋወቅ እንዲሁም ደግሞ ስራውን አክቲቭሊ አስተባብሮ መስራት ይጠበቅብኝ ነበረ። የአረጋውያን ማዕከል ግንባታ ይካሄድ ነበር። ህዝቡን ሞቢላይዝ ማድረግ ይጠበቅ ነበረ። ስፖንሰርሺፕ ፕሮግራሞች ነበሩ። ዶኔሽን የሚባል ፓኬጅ አለ፣ ሜምበርሺፕ የሚባል አለ እና እነዚህን ሁሉ እዛ ዲፓርትመንት ላይ ብቸኛ ሰው ሆኜ ነው ስሰራ የነበረው እና በቀጥታ ከጋዜጠኝነት ህይወት ደግሞ ወደዚህኛው መጣሁኝ። ያገዘኝም ነገር አለ ያኛው ልምዴ፣ እንደገና አዲስ የሆነብኝም ነገር አለ። ግን ያው በቀላሉ ነገሮችን አዲስ ነገሮችን የማወቅ ጉጉት ከዛ ደግሞ የመላመድ እና ያንን በደንብ ተስማምቶ የመስራት እንትኑ ስላለኝ ፍላጎቱ ስላለኝ እና ለአዲስ ነገር ራሴን የማልጎትት ስለሆነ እንደዚህ ወደኋላ አልችልም ብዬ የምል ሰው ስላልነበርኩኝ ተዋጥቶልኝ እንግዲህ በጥሩ ሁኔታ እዛ ቤት መስራት ችያለሁኝ። አረጋውያንና ህፃናት በህብረተሰቡ በኢትዮጵያን ብቻ ስፖንሰር ተደርገው ድጋፍ እንዲያገኙ የራሴን አስተዋጽኦ አበርክቻለሁ። የሜሪጆይ የሐዋሳ አረጋውያን ማዕከል ከመሬት ማግኘትና ከመሰረት ድንጋይ መጣል ጀምሮ ግንባታው አልቆ ከዛ ደግሞ አረጋውያን ገብተውበት ከዛም ደግሞ ማህበረሰቡ አሁንም እነዛን አረጋውያን እንዲደግፍ እስካለው ነገር ድረስ የራሴን አበርክቶ አድርጌያለሁ ማለት ነው። ሜሪጆይ ላይ ምን ያህል ጊዜ ያገለገልሽ? በቀልድ 2 ዓመት ብሰራ ብዬ ገብቼ 15 ዓመት ነው የቆየሁት እና አንዳንድ ጊዜ ምን ይሆናል መሰለሽ ሳታውቂው ኃላፊነት ትወስጃለሽ። እኔ በጣም ኃላፊነት ወስጄ ነበረ። አንደኛ ይሄ የሀገር ውስጥ ሀብት ማሰባሰብ ሌላ ከዶነር ጋር ሲሰራ የነበረ ሰው ሌላ ሲሰራ የነበረ ሰው የማይደፍረው ስራ ነው። እንትን ይፈልጋል፣ በቃ በጣም መሰጠትን ይፈልጋል። ለዛ ነገር አላማውን ሼር ማድረግ ይፈልጋል እና እኔ አላማውን በጣም ገዝቶኝ ነበረ፣ ሼር አድርጌው ነበር እና ከዛ ደግሞ ስራ ውስጥ ስገባ ሰዎች በጣም አምነውኝ ነበረ፣ ድጋፍ የሚያደርጉ ሰዎች። ምክንያቱም በዛን ሰዓት 5 እና 10 ሳንቲም የተዘረዘረ ለኔ ቢጤ የሚሰጥበት ጊዜ ነውና ያንን ትተሽ በዛ ላይ አንድ እርዳታ ሰጪ ድርጅት ገንዘብ ወስዶ ከዛ በኋላ እንዲህ አይነት ነገር ይሰራል ተብሎ ታማኝነትም ይፈልግ ነበር እና የድርጅቱም ኢሜጅ ጥሩ ስለነበረ በቀጣይም ደግሞ እኛም የወሰድነውን እየሰራን እያሳየን ስለነበረ ያ አግዞን ያው እግዚአብሔርን ፍቃድ ስለሆነ ነው መስራት ተችሏል እና የውጭው ሰው ድጋፍ የሚያደርገው ሰው በጣም በሚገርም ሁኔታ ነበረ የሚተባበረው የሚያግዘው። ያው የሰው ፊት ይባላል፣ ግን እኔ ይዤ የምሄደው የአረጋውያኑን ጉዳይ ስለነበረ የህፃናቱን ጉዳይ ስለነበረ ምንም አይነት ነገር ዲስከሬጅ አያደርገኝም ነበርና እግዚአብሔር ይስጣቸው። ሰዎችም ብዙ ዲስከሬጅ የሚያደርግ ነገርም አልነበረም። ጥሩ ነበረ የነበረውና የኪነ ጥበብና መገናኛ ብዙሃን ሰዎች ናቸው ከፊት ሆነው የሚያስተባብሩት። መስራችና ስራ አስኪያጇ ሲስተር ዘቢደርም አለችና ከነሱ ጋር እየሆነን በብዙ መንገድ
የተለያዩ ኢቨንቶችን እያዘጋጀን በየእንቁጣጣሹ አበባዮሽ እያልን የጉዞ ፕሮግራሞችን እያዘጋጀን ቤት ለቤት እየሄድን በጣም በብዙ ሶሻል ሚዲያ ደግሞ መጠቀም አስጀምሬ ነበርና የድርጅቱን የራሱን ሶሻል ሚዲያ ከፍተን በዛ ምክንያትም ሰዎች ጋር በደንብ ተደራሽ እየሆንን የተሰራውን ስራ በየጊዜው ሚዲያም እየጋበዝን ለህብረተሰቡ በተለያየ መልኩ አፕዴት እናደርግ ነበረ። በዚህ ምክንያት እያልኩኝ በቃ የራሴ ህይወት እስኪመስለኝ ድረስ ብዙ ነገሬን ላይፌን እዛ ያለው ነው 2 ልጆቼን የወለድኩት ልጆቼን ጭምር ብዙም አላወዳድረውም ነበረ ከስራው ጋር አንድ ያስኩትን ነገር እስከማጠናቀቅ በጣም ነኝና ያስኩትን ይዤ መቀጠል ፈልጋለሁና ብዙ ቻሌንጆች ቢኖሩትም በጣም እንደ ባለቤት ሆኜ ስሰራ ለዚህ ነገር በጣም ጊዜን ሁሉ ነገሬን ሰጥቼ ስሰራ ልክ ያልሆኑ አሉታዊ ነገሮች ሁሉ ተሰሚ ነበረ። ባለቤት ልሆን አለች ምን ትንሿ ዘቢደር ምናምን በቃ ማትባዩ ነገር የለም። ግን በቃ ጀምሬዋለሁኝ እኔ እጄ እስከነካው ድረስ አለች እዛ ቦታ እስከተባልኩኝ ድረስ ስራውን አጠናቅቄ አሻራዬን አኑሬ መጨረስ አለብኝ የሚለው ነገር ስለነበረ ለአሉታዊ ነገሮች ጆሮዬን የምሰጥበት ጊዜም አልነበረም። እግዚአብሔርም ረድቶን እንግዲህ ያው አሁን ላይ ማህበረሰቡ ኦን አድርጎት ያ ቦታ ያው አንቺም ታውቂዋለሽ ከተሳታፊዎቹ አንዷ ነሽ። ብዙ ሰዎችንም ይዘሽ ትመጪ ነበርና ህብረተሰቡ እየተመረ ቦታ ነው ማለት ነው። እንግዲህ በጎ አድራጎት ስራዎች ብዙ ገጠመኝ ያላቸው የሚያሳዝኑ፣ የሚያስለቅሱ፣ ተስፋ የሚያስቆርጡና እንግዲህ 15 ዓመት ሰርተሻል ሜሪጆ ላይ። በእርግጥ አሁንም በጎ አድራጎት ስራውን አላቆምሽም፣ አጠፊም መልካም ነገር የሚዘራበት ቦታ ላይ አናጣሽምና አንድ ገጠመሽ ወይም ደግሞ ውስጥሽ ላይ የቀረ አለ ወይ? አዎ በጣም ደስ የሚሉ ሰክሰስፉል የሆኑባቸው ስራዎች እንዳሉ ሁሉ በጣም የሚያሳዝነኝ አንድ እናት ነበሩና የልጅ ልጃቸው የሚያሳድጉት ከማሳደጋቸው በፊት ልጃቸው ትሞታለች ባህር ዳር ላይ ማለት ነው። እና አንዷን የልጃቸውን ልጅ ያመጡና እዚህ ያሳድጋሉ። አንድ ወንዱ ደግሞ እዛ ቀርቶ ነበር የአባቱ ቤተሰቦች እናሳድጋለን ብለውና በሆነ አጋጣሚ ነገሩኝ እንደዚህ ብለውና ሁሌ ያሳስበኛል። አሁን እንደውም ጎዳና ወጥቷል ተብሏል እንደዚህ ሰዎቹ እናሳድጋለን እና እህትየውም በቃ ሁሌ መፍዘዝ ሆነ እሱን እያሰበች ምናምን አሉና በኋላ የደቡብ ክልል ጤና ቢሮ ሰዎች ለድጋፍ በሚመጡበት ሰዓት እንደዚህ የኤችአይቪ ቀንን እያከበሩ ነበርና እንደዚህ ጥያቄና መልስ አድርገው ከአረጋውያን ጋር እንትን በሚሉ ሰዓት እኛም እናት ነበሩ። እዛ ታሪካቸውን እንዲህ ብዬ ነገርኳቸው። በጣም አዘኑና በቃ እኛ መምጣት የሚችል ከሆነ ልጁ ትራንስፖርት እንችላለን አሉ። እዛው አስተባብረን ማለት ነው። በኋላ ደስ በሚል ሁኔታ አስተባብረው ገንዘቡን አመጡ፣ ተላከ፣ ተደዋውለው ልጁ መምጣት ቻለ ማለት ነው። መጣ። በጣም ደስ አላቸው ከሚገባው በላይ። ሁላችንም በዚህ ጉዳይ ደስ አለን እና ከመጣ በኋላ እዚህ እየኖረ እሳቸውም በጣም ምስኪን ናቸውና ባለቤታቸውም እሳቸውም እህቱም አለች። በኋላ ጥሩ ኑሮ እየኖሩ ትምህርትም እየተማረ ብቻ ሲያይ አልቻለምና መከላከያ ጥሪ ሲያደርግ በቃ እዛ ውስጥ ገብቼ የተሻለ ለነሱ የማግዝበት ነገር ይሆናል ይልና ሳይናገር ደርሼ ባግዛቸው ብሎ እሱ ደግሞ በተጨማሪ ድጋፍ ለማድረግ በማለት ነው ይሄዳል። ሄዶ ግን አልቆየምና ያው ተሰዋ ልጁ ማለት ነው። እና የሆነ ልጁን ካለበት ቦታ አምጥተ ነው እንደገና ደግሞ በእንደዚህ አይነት ነገር ሲያልፍ በጣም ያሳዘነኝ ምነው ባላየ ነው ያስባለኝ
ነገር ነውና የእናትየው መጀመሪያ እንደዛ የቦረቁትን ደስታቸውን አይተሽ ከዛ ደግሞ ሀዘናቸውን መቋቋም አቅቷቸው እህትየውም እንደዛና በጣም ልብ ሰባሪ ነበረ ይሄ። እሱን በመጥፎ አጋጣሚ ማስታወሰው ይሄንን ነው። ብዙ ሰዎች በጎ አድራጎት ሲባል መስጠት ብቻ አድርገው ያስባሉ። ደግሞ መስጠት ውስጥ መቀበል አለና አንቺ እሱ ላይ ምን ትያለሽ? ሜሪ ጆይ ኢትዮጵያ መሪ ቃል ሁሌም ስሰጥ የምቀበለው አለ ነውና ያንን ቃል ተናገርኩት እኔ ነኝ እና የጸደቀው ከምን መነሻ ነው እንደዛ ያልኩት? የሜሪ ጆይ ሞቶ እንግዲህ የኔ ነው በዚህ አጋጣሚ ነውና በምን መነሻ ነው ያልኩት? ቀደም እንዳልኩሽ እንግዲህ ሰዎች ይመጣሉ ወደኛ ጋር ታርጌት ግሩፖቻችን በእድሜ ገፉ ለችግር የተጋለጡ አረጋውያንና ወላጆቻቸውን በተለያየ ምክንያት ያጡና ችግር ውስጥ ያሉ ህፃናት ናቸውና ወጣቶች ይመጣሉ። አንዳንዴ ተቸግረው ተመርቀው ስራ አጥተው ሊሆን ይችላል። ታናናሾቻቸውን እያሳደጉ ወጣትነት እድሜ ላይ ሆነው ደርሰው ደግሞ እጅ ያጠራቸው ሰዎች ሊሆኑ ይችላሉ። ሌሎችም ብዙ አይነት ሰዎች ይመጣሉ። ከታርጌት ውጭ ሆኑም በዛ ካታጎሪ ውስጥም ቢሆኑ ሁሉም ሰው እንደመጣ የሆነ ነገር ብድግ አድርገሽ መሰጪው የለም። ያው ዌቲንግ ላይ ታደርጊና ሰዎች አስተባብረሽ ምናምን ነው እንዲረዱ የምታደርጊውና ግን ደግሞ ማድረግ የምንችለው ነገር አለ። ቢያንስ ጥሩ ፊት እናሳያቸዋለን፣ አይዟችሁ እንላቸዋለን። በነገራችን ላይ የሀገር ውስጥ ሀብት ሲባል በጣም ሰው ገንዘብ ብቻ የሚሰጥ ነው የሚመስለውና ጊዜሽን መስጠት አንድ ነገር ነው። ፈገግታሽን መስጠት አንድ ነገር ነው። አይዞሽን መስጠት አንድ ነገር ነው። ሰዎችን በርቱ፣ አይዟችሁ ይሄ ቀን ያልፋል ተስፋ መስጠት አንድ ነገር ነውና ለዚህ ያው ቅንነት ይፈልጋል። በእርግጥ በጣም ቅን መሆን አለብሽ። ለዛ ነገር የተሰጠሽ መሆን አለብሽ። እግዚአብሔር ሲረዳኝ እኔ ይሄ ጸጋው አለኝ ብዬ አስባለሁኝና ሰዎች በጣም ተጨንቀው ተቸግረው ቀኑ ጨልሞባቸው ሲመጡ አይዟችሁ አንደኛ ተስፋ ሰጣችኋል፣ ነገም ይረዳችሁ ሰው ሊኖር ይችላል፣ እንደዚህ እናንተም ደግሞ ይሄን ብታዩን ብትሞክሩ ምናምን የሚለውን ነገር ተስፋ እንዳይቆርጡ ማድረግ። ከዛ ደግሞ በተቻለሽ አቅም እንደ ሰው የነሱን ችግር ሼር አድርገሽ በእነሱ ጫማ ቆመሽ ከዛ በኋላ ይሄ ቀን ያልፋል ምናምን ስትያቸው በዛ ተከፍተው የመጡ ሰዎች በኋላ ላይ ፈገግ ብለው ሲሄዱ በቃ የሚሰማሽ ደስታ አይደለምና አስበዋለሁ። አሁን ይሄን ነገር በገንዘብ ልግዛው ብል የትኛው ገበያ ነው ይሄ ነገር የሚሸጠው? በስንት ብር ነው የሚሸጠው? በስንት ዶላር በስንት ዩሮ ነው የሚሸጠው? እና የትም ሄደሽ የማትገዢው ነገር ነው። ለሰዎች ፈገግታን ፈጥረሽ የምታገኘውን እርካታ በምንም አይነት ዋጋ አትገዡ በቃ። እና ያ ነገር እንግዲህ ለነሱ የሆነ ሳንቲም ልሰጪ ቁጥር ያለው ተመን ያለው ምናምን ነገር ልታደርጊ ትችያለሽ። አንድ ልብስ ሁለት ልብስ ብለሽ በቁጥር ልትሰጪ ትችያለሽ። ምግብ ልትሰጪ ትችያለሽ። ገንዘብ ልትሰጪ ትችያለሽ። ግን አንቺ የምታገኘው ነገር ደግሞ ምንም ዋጋ ተመን የማይወጣለት ከምንም ነገር የላቀ ነውና ስለዚህ ሁሌም ስንሰጥ የምንቀበለው አለና ያ ነው ደግሞ ትልቁ ነገር የሚብሰውም ነገርና እኔ ሜሪ ጆይ ውስጥ እንድቆይ ያደረገኝም አስደሳቹ ነገር ብዬ የምለው ነፍሴ እየተደሰተችበት ብዙ ጉድለቶቼን እንዳላይ ሆኜ የኖርኩበትም ነገር እነዚህን ነገሮች መቀበል መቻሌና ይሄ አሁን ምን ስራ ላይ ተሰማርታለች? ምን ላይ ነሽ? አሁን እንግዲህ ያው ወደ ቀደመ ሙያዬ ያው ጋዜጠኝነት የሚዲያ ስራ ልክፍት ነው አይለቅሽም። በነገራችን ላይ ሜሪ ጆይም እየሰራው በመሃል አየር ሰዓት ገዝቼ ተከራይቼ ከደቡብ ኤፍኤም 100.9 መስራት ጀምሬ ነበር። ከስራው ጋራ
አልሄድ ስላለ ይሄኛው ስራ በጣም ጊዜ የሚወስድ ስለነበር ነው ያቆምኩት እና አሁን ተመልሼ እንደገና ህይወት ሚዲያ እና ኢቨንትስ በሚል ቢሮ ከፍቼ ፍቃድ አውጥቼ ኢቨንት ኦርጋናይዝ እያደረኩ እገኛለሁ። መድረክ እመራለሁ፣ የሬዲዮ ፕሮግራሞች እሰራለሁ፣ ዶክመንተሪ ፊልሞችን አዘጋጃለሁ። ያው ብቻዬን ሳይሆን ቲም አለኝ፣ የራሴ ቲም አለኝ። የተለያዩ ኢቨንቶችንም የአዳራሽም ሆነ የአደባባይ እናዘጋጃለን እና በዛ ስራ ላይ ተሰማርቼ ነው ያለሁት። ሶሻል ሚዲያንም ማኔጅ ማድረግ ስራ እንሰራለን። ኦል የሚዲያ ነክና ኢቨንት ስራዎችን እንሰራለን። ማስታወቂያ ደግሞ በጣም እንሰራለን እና እንደዚህ አይነት ስራ ውስጥ ነው አሁን ያለሁት። ያንን ነው የሚመስለው። ከበጎ አድራጎት ስራ ወደ ኢቨንት ኦርጋናይዘርነት ስትመጪ የከበደሽ ነገር ነበር? ቻሌንጆች ነበሩ? በጣም ብዙ ቻሌንጅ ነበር እና የመጀመሪያው መወሰን አለመቻል ነው። ያው ከሜሪጆ ከራሴ ጋር ታግዬ ነው የወጣሁት በጣም እና ምንድነው በጣም ያስቸገረኝ ነገር ለአረጋውያኑ ብዬ ለህፃናቱ ብዬ ስጠይቅ የሚያግዙ ሰዎች በጣም ምንም ነገር ነው እምቢ ማይሉት። ልክ ልሰጣቸው የደወልኩ ያህል ነው ስደውል በደስታ የምንታዘዝ ብለው የሚያደርጉት እና ይሄ ነገር ከእግዚአብሔር የተሾምኩበት ቦታ ነው የሚመስለኝ እና እንዴት አድርጌ ልውጣ? አሁን ከዚህ በወጣ ሲቀናኛሉ። የዛ ጋር ደግሞ የራሴ ክፍተቶች አሉ፣ ልጆች አሉ፣ እያደጉ ነው። የእነሱን ፍላጎት ማሟላት አለብኝ። ጉድለቶች፣ ብዙ ጉድለቶች ነበሩ። ምክንያቱም በሀገር ውስጥ ሀብት ተሰብስቦ የሚሰራ ስራ ለእኔ እዚህ ጋር ደሞዝ ጨምሩልኝ ምናምን ማለት አልችልም። ለእኔም ይከብደኛል። እንዴት ሆኖ ያ ገንዘብ እንደሚመጣ አውቃለሁኝ እና ድርጅቱ ደግሞ የመክፈል አቅሙ ሊሚትድ ነበር እና በዛ ምክንያት ለመውጣትና ላለመውጣት በጣም ትግል ነበረብኝ። ያው በኋላ ግን ራሴን ያሳመንኩት እኔ ከሜሪጆይ በወጣ ድርጅቱ መቀጠሉ አይቀርም። ግን ደግሞ እግዚአብሔር ደግሞ አምኖ የሰጠኝ ልጆች እዚህ ጋር አሉና እነሱን ደግሞ መበደል ወይም ደግሞ ፍላጎታቸውን ሳላሟላ እንደ አንድ እናት ጊዜያቸው እያለፈ ኢቨን እኔ ፍቅር ሁሉ ለመስጠት ጊዜ አልነበረኝም። ከእሑድ እስከ እሑድ እዛ ነበርኩኝ እና ለልጆቼ ጊዜ ጭምር ነበር ማልሰጠው እና የሆነ ጊዜያቸው ካለፈብኝ በኋላ እንደምቆጭ ገባኝ። እዛ በኋላ ያው ከአምላኬ ጋር አወራሁኝና እንግዲህ እዚህ ቦታ ላይ እስከዛሬ ድረስ ስኖር ማንንም ሳላይ አንተ በምታውቀው ከልቤ አገልግዬ ከሆነ አንተ የኔን ስራ ትባርካለህ፣ እርዳኝ ብዬ ነው የወጣሁት። አረጋውያኑ ከሲስተር ዘቢደር ጋር ተመራርቀን ተመሰጋግነን ነው የወጣሁትና ስወጣ ግን ምንድነው የሆነው እንዳልኩሽ ያው በቂ ስላልነበር የማገኘው ሳንቲም ምንም አይነት ዲፖዚት ባንክ ውስጥ አልነበረኝም። በተለያየ ምክንያት የተከፈቱ የባንክ አካውንቶች አሉ፣ ግን ምንም ሳንቲም አልነበራቸውም። የመጨረሻ ወር ደሞዜን ነው ይዤ የወጣሁት። የዛን ወር ደሞዝ ይዤ ወጥቼ አስቤዛ በገዛ ወይ ልጆች ትምህርት ቤት በከፈል ወይ ምን ብል ደግሞ በቃ ከዛ በኋላ ስራው አዲስ ነው። እንዴት ልሰራ እንደምችል ምናምን ሁላ ገና አላውቅም ነበረ። ምክንያቱም ረጅም ዓመት ነው እንዳልኩሽ እዚህኛው ስራ ላይ የቆየሁት እና ይሄን የውጭውን ዓለም የቢዝነሱን ዓለም ብዙም አላውቀውም ነበር። ምንድነው ልምድ አለኝ፣ ብዙ አይነት ልምድ አለኝ። ቅድም ሰራቸዋለሁ ያልኩሽን ስራዎች በሙሉ መስራት የሚያስችል በቂ ልምድና ዝግጅት አለኝ። ግን ያን ነገር ደግሞ ለመስራት የሚያስችል የማቴሪያል እና የተለያየ ቢሮ መክፈት ያስፈልጋል፣ የተለያየ ነገር ማድረግ ያስፈልጋል እና እንትንም ልምዱም ያስፈልጋል። ይሄኛውን የቢዝነሱን ስራ እንዴት ነው የምሰራው፣ ከማን ጋር ነው የምሰራው የሚለውን ነገር አላውቅም ነበረ።
ስለዚህ ምንድነው ያደረኩት? ያንን የመጨረሻ ወር ደሞዜን በቀጥታ ይዤ አባቴ አንድ ወደ መንገድ ፊቱን የመለሰ ቤት ነበርና እሱን ጠየቅኩት፣ እንድጠቀምበት ፈቀደልኝ። እዚሁ ሐዋሳ እዛ ቤት ላይ የጀበና ቡና፣ ተልባ ጁስ እና ሻሜታ የሚባል መጠጥ ታውቂያለሽ? ስፖርተኞች የሚጠጡት እሱን መሸጥ ጀመርኩ ማለት ነው። ያው የሆነ የምትፈልጊው ቦታ እስከምትደርሽ ድረስ ማትፈልጊውን ነገር መሆን አለብሽ። ወንጀል አይሁን ኃጢአት አይሁን እንጂ እኔ ዝቅ ማለት ችግር የለብኝም። ምንድነው እንደውም ብዬ የወጣሁት አፈርም ቢሆን ሸጣለሁ ብዬ ነው የወጣሁት። አፈር አልምቼ የለማ አፈር ለአትክልት ምናምን ለሚፈልጉ ሰዎች ሸጣለሁኝ። ከዛ በኋላ ደግሞ ፈልግበት ደርሳለሁ እና ብዙ ሰዎች ደስተኛ አልነበሩም ሲያዩኝ። እንዴት ምን አቅብጦሽ ነው? ከቤተሰብ ጀምሮ ሁሉም ሰው። ምክንያቱም እዛ ጋር ስሜና ስስቅ ስታይ በጣም ከፍተኛ ነገር እንደማገኝ ብዙ ተጠቃሚ እንደሆንኩ ምናምን ነው የሚታሰበው እና ከሳቄ በስተጀርባ ያለውን ክፍተቴንና የሚያስጨንቁኝን ነገሮች ማንም ሊረዳ ስለማይችል ወደምፈልግበት ነገር ለመድረስ ዝቅ ብዬ መጀመር ነበረብኝ። ያ ደግሞ ራሴ ስለሆንኩኝ የወሰንኩት ከራሴ ጋር ነበር ፉክክሬና ትግሌ። ስለዚህ ያን ስራ እየሰራው በመሃል ደግሞ ያውቁኝ ሰዎች ሚዲያ ማኔጅመንት ያሰሩኝ ጀመር። አንዳንድ መድረኮችን እንደዚሁ ሰራ ነበረ። ብቻ እንዲያም እያልኩኝ ልጆቼም ትምህርታቸው ሳይስተጓጎል ግን ነግሬያቸው ነበረ። በቃ መሆን ያለበት ነገር እኔ መስመር እስኪይዝልኝ ድረስ ይሆናልና ትልቁ ልጄ ወደ 9 አልፎ ነበረ። ከግል ትምህርት ቤት አውጥቼ የመንግስት ነው ያስገባሁት ታቦር። ምክንያቱም በመሃል መክፈል ቢያቅተኝ አንተም መሳቀቅ የለብህም ምናምን አምኖልኝ ነው ደስ በሚል ሁኔታ የገባው እና ትንሹ ብቻ እዛው ቆየ። ብቻ እንደምንም እነዚህ ጊዜያቶች አለፉ። እየመጣው በሂደት እንዴት እንደሚሰራም እየገባኝ ከዛ በኋላ ፍቃድ አወጣሁኝ። አንድ ትልቅ ስራ መጣ ወደኔ በመሃል። ያንን ስራ ሰራሁኝና ቢሮዬን በአግባቡ መክፈት ቻልኩኝ። አሁን ስራዎች እንድሰራ አጋበዛለሁ። እኔም መስራት መወዳደር ያለብኝን እወዳደራለሁ። ወደ መስመር ውስጥ እየገባው ነው ብዬ አስባለሁ። ከኪሳራ ነው የመጀመሪያ ስራ በጣም አክስሮኛል። ከዛ በኋላ ደግሞ በቃ ሳልከስርም ትርፍም ሳላለቀኝበት ሳፊ ሆኖ እንትን ብሏል። እያለ አሁን ወደ ስራው እየገባው ነው ያለሁት። እዛ ላይ ነው ያለሁት እልሻለሁ። ቻሌንጁ ይሄን ነው የሚመስለው። እንግዲህ ኢቨንት ሲባል እኛ የምናውቀው የአማረውን መድረክ ነው፣ ያሸበረቀ አውጪውም። ከዛ ጀርባ ያለውስ እኛ አካባቢ ምናልባት እኔ ያላውቅም ይሆናል፣ ግን ሴቶች ኢቨንት ኦርጋናይዝ የሚያደርጉትን አላውቅም እኛ አካባቢ። አልፊ ስለሆነ ይመስለኛል የሚያደክም ስራ ነውና ከአማረው ኢቨንት ጀርባ ያለው ድካም እንዴት ነው? እንዴት ትገልጪዋለሽ? በጣም ነው የሚያደክመው። እኔ በመሰረቱ እንዳልኩሽ ሜሪጆ ውስጥም እያለሁኝ ብዙ አይነት ኢቨንቶችን እናዘጋጃለን እና ያው እኔ ነኝ አዌርነሱ ያለኝ ስለዚህ ጉዳይ። ያው እዛ ቤት ነው ራሴን ያበቃሁት። አነባለሁኝ ዓለም ደረጃ ደርሷል፣ ኢቨንት ለማዘጋጀት ምን ያስፈልጋል፣ ከዛ ከማን ጋር መስራት አለብን፣ እንዴት መስራት አለብን የሚለውን ነገር ፕላን ማደርገው። ከዛም በብዙ መንገድ ምሮጣው እኔ ነበርኩና በጣም እንትኑ እስከሚያልቅ ዝግጅቱ መጨረሻ ላይ ፌስቡክ ላይ የሚለቀቁ ፎቶዎች እንደዛ አምረው ምናምን ቆንጆ ሆኖ ከመውጣቱ በፊት እኔ 1 ወርም ይሁን 2 ወር ከሰል መስዬ ነው፣ ምግብ ሰዓቴን አሳልፌ ነው፣ ታምሜ ነው ምናምን የሚያልፈውና ያንን አውቃለሁኝ። ስለዚህ አሁንም ወደዚህ ወደ ግሌም ስራ ስመጣ
በጣም ብዙ ሸክም አለው። ብርድ ላይ ማምሸት አለው። ሳትተኝ እረፍት ሳታገኝ ውለሽ ማደር አለው። በጣም ማለት ያ የሚፈለገው ድምቀትና የሚፈለገው የዝግጅቱ ዓላማ እስኪሳካ ድረስ ምንም አይነት እረፍት አይኖርሽም በብዙ መንገድ እና በጣም ዋጋ ከፍለሽ ነው ያ ያማረ ዝግጅት የሚታየው። ያው እያንዳንዳችን በየቤታችን ድግስም ሲኖር ሰርግም ሲኖር እናያለን አይደል? እነሱም ሁነቶች ናቸው እና ስንት ትርምስ ተተረማምሶ ተጣልተሽ ምን ብለሽ። በነገራችን ላይ ሁሌ ከዝግጅቱ ሲቀርብ በተለይ በቃ ነርቨስ ነው የምትሆኙ። ጭቅጭቆች አሉ፣ ጥሎች አሉ ከቲሞች ጋር ምናምን ነገር እና ከዛ በኋላ ነው ሲያልቅ ኮንግራ የምትባባዩ እና እነዚህ ሁሉ ነገሮች የሚጠበቁ ናቸው፣ ግን የሚያስፈሩ አይደሉም። ሴቶች ደግሞ በተፈጥሯችን ቻዮች ነን። ብዙ ነገር እንድንችል ሆነን ነው የተፈጠርነው እና ስለዚህ እንደየአመጣጡ አድርገን ማለፍ እንችላለን። እኔ ደግሞ ጥሩ የኮሚኒኬሽን ስኪል አለኝ፣ ማስተባበር እችላለሁኝ። ራሴ የምሰስተው ኢፈርት የለኝም እና ስለዚህ በዛ መልኩ እንግዲህ ጥሩ የሆኑ ዝግጅቶችን እናዘጋጃለን ማለት ነው። ግን ያለፋል፣ ምንም ጥርጥር የለውም። በጣም እንግዲህ ሂቢ ከግርግሩ ከኢቨንት አዘጋጅነት ከበጎ አድራጎት የሩጫ ሴት ናት። በደንብ አውቃለሁ የሩጫ ሴት እንደሆነሽ እና ከዚህ ከሩጫው ሁሉ እረፍ ስትይ ምንድን ነው የሚያዝናናሽ? እኔ ውሃ ነው የሚያዝናናኝ። ውሃ ግን በተለያየ መልኩ ነው የሚያዝናናኝ። የተወሰነች ደቂቃ ደግሞ የምትኖረኝ ከሆነ ገብቼ በመሃል በቃ ገብቼ ሻወር ውስጥ ነው የምቆመው። ከዛ የሆነ ቀዝቀዝ እያልኩኝ አስቤ ወጣና ሪፍሬሽ አድርጌ ቀጣዩን ስራዬን እሰራለሁ እና የተወሰነ ጊዜ ደግሞ ካለኝ የሐዋሳ ምቹ ናት እንግዲህ ሐይቅ ዳር ላንድ ሪዞርት ጋር ሄድና ሚሪንዳዬን ይዤ ቁጭ ብዬ ከውሃው ጋር አወራለሁ እና በጣም ያሉብኝን ቶክሲክ ነገሮች እነዛን ሁሉ በርደኖች ሰጠውና እኔ ደግሞ ከውሃው ደስ የሚል እፎይታን አግኝቼ እመለሳለሁ ማለት ነው። ሌላው ምናልባት ግርምት ሊፈጥር ይችላል እናንተ ልብስ አጥባለሁ ማለት ነው። ለየት ያለ እና ልብስ ሳጥብ በጣም ብዙ ሀሳቦችን ነው አንሸራሽሬ የምጨርሰው እና ልብሴን ራሴ ነኝ የማጥበው። በተለይ ራሴን አላስነካም እና በማሽንም በምንም አይደለም ማጥበው። በሳፋ ቁጭ ብዬ ሽት ሳድ ከሀሳቤን አብሬ ሽት አድርጌ በጣም ያለቀለት ሀሳብ ይዤ እመጣለሁኝ። ከልብስ አጠባ በኋላ እኔ በጣም ሪፍሬሽ አድርጌ ነው የምነሳው። ለሰዎች ድካም ሊሆን ይችላል፣ እኔ ግን በጣም በአዲስ ኃይል ነው ተነሳስቼ ወደ ቀጣይ ስራ የምገባውና በዚህ አይነት መልኩ ከውሃ ጋር ነው ምዝናናው። ከ5 ዓመት በኋላ ህይወትን ምን ላይ እንጠብቃለን? እንግዲህ ከ5 ዓመት በኋላ እስካሁን ያስቻለኝ አምላክ ይረዳኛልና በሀገሪቱ ውስጥ ተጠቃሽ ከሆኑ ኢቨንት ኦርጋናይዘሮች መሀል አንዷ ሆናለሁኝ ብዬ አስባለሁኝ። ሌላው ደግሞ ይሄ ፕሮፌሽናሊዝም እየጠፋ ነው አይደል? በሁሉም ዘርፍ ማለት ነው እየጠፋ በቃ ስነ ምግባር የሙያ ስነ ምግባር የሚባለው ነገር እየወደቀ እና ያም ደግሞ አፕሪሼት እየተደረገ ያለበት ጊዜ ነውና እንደ ጋዜጠኛ በሶሻል ሚዲያውም ይሁን በተለያየ ሚዲያ ላይ ያሉ በነገራችን ላይ የሴት መገናኛ ብዙሃን ባለሙያዎች ማህበር አባል ነኝ። በአመራርነትም ሰርቻለሁኝ። እዚህም አካባቢ ያሉ ደቡብና ሲዳማ ላይ ያሉ ሴት ጋዜጠኞች ጋር አብሬ ሰራለሁኝና ይሄ የሙያ ስነ ምግባር እንዲከበር የበኩሌን አስተዋጽኦ አደርጋለሁ። እንደዛ አይነት ሴቶችም እንዲፈጠሩ አግዛለሁኝ ብዬ አምናለሁ። ዛሬ ላለሽ ማንነትሽ
የአንድ አረፍተ ነገር ደብዳቤ ጻፊ ብትባይ ምን ብለሽ ትጽፊያለሽ? ያው አንድ የምወደው የመጽሐፍ ቅዱስ ቃል አለ። ሁሌ ለራሴ ብርታት የሚሰጠኝ ማለት ነው። ስደክም ይህን ነገር አልችልም ቅርብኝ ምናምን ስል ለካ ኃይል ከኔ አይደለም እና ድጋሚ በኃይል እንድሞላ የሚያደርገኝ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ የምትል ቃል አለች እና እሷን ለራሴ የምነግረዋለሁ። አንቺም ለጠየቅሽኝ ጥያቄ እሱን ነው የምለውና ኃይል እግዚአብሔር ነው። ስደክም የማያልቅበት አምላክ በኃይል ይሞላኛል። ስለዚህ እየቻልኩኝ እስከ መጨረሻ እቀጥላለሁ ብዬ አስባለሁ። ይሄንን ነው የምችለው። ዛሬ ለደረሰችው ማንነቷ ማመስገን ፈልጋለሁ። ይሄ ሰው ረድቶኛል፣ ይሄ ሰው አግዞኛል፣ አብሮኝ ነበር ብትዩ ሰው ካለ? እኔ የብዙ ሰዎች አዎንታዊ አሉታዊ ነገሮች ግብዓት አግኝቼ የተገነባ ማንነት ያለኝ ሰው ነኝና በጣም ብዙ ጥሩ ሰዎችን አውቃለሁ። እኔ ሰዎች ስለ ሰዎች መጥፎነት ሲያወሩ እኔ እንደውም ብዙ ጥሩ ሰዎች በህይወቴ ውስጥ ያጋጠሙኝ ሰዎች ነኝ። ሰዎች ሳይገባኝ በጣም ይወዱኛል፣ ያከብሩኛል፣ ምንም ሳላደርግላቸው ለሌሎች በማደርገው ነገር በመነሳትና እነዚህን ሁሉ ሰዎች ከድሮ ከቤት ከወላጆቼ ጀምሮ ከይርጋለም ማህበረሰብ ጀምሮ ካደኩበት ከቅዱስ ሚካኤል ቤተክርስቲያን መንፈሳዊ ህይወቴ ከተገነባበት ከዛ ጀምሮ ከዛ ቤተሰብ መምሪያ ያሉ ሰዎች፣ ሜሪጆ ያሉ ሰዎች፣ ሬዲዮ ጣቢያ ውስጥ የነበሩ ሰዎች፣ እዛ ውስጥ ያገኘኋቸው ከ20 ዓመት በላይ ጓደኞቼ ሆነው የዘለቁ ጓደኞቼ ስቲል እንደ ቤተሰብ እንተያይ፣ ጎረቤቶቼ አሁን ላይ ያሉት ስንቱን ማለት ይቻላል እና ሁሉንም ስለሰጠኝ በሁሉም ስም እግዚአብሔርን ነው ማመስገን የምፈልገው። በሁሉም ስም እግዚአብሔርን አመሰግናለሁ። በልዩነት ግን ልጆቼን በጣም አመሰግናለሁ። ልጆቼ የሚገባውን ፍቅር እና ጊዜ ሰጥቻቸው አይደለም በስራ ምክንያት ያሳደኳቸውና የኔ መደሰት እኔ በስራዬ ያለኝን ሳቲስፋክሽን ግን እነሱም ሼር እያደረጉ እንደውም ሞር ወደ እኔ ስራ እየተሳቡ በበጎ አድራጎቱም በምኑም አሁን የሚገርምሽ ሜሪጆ ያሉ አረጋውያን የነሱ ቤተሰቦች ናቸው። ኦቲዝም ሴንተር እንሄዳለን፣ ብራይት ኦቲዝም ሴንተር፣ እነዛ ልጆች የነሱ ቤተሰቦች ናቸው። ጣሊታ እንሄዳለን፣ የተጎዱ ሴቶች ልጆች አሉ። ስለ ሁሉም ማያውቁት ነገር የለምና ቤተሰብ በጎ አድራጎት እንሄዳለን፣ እነዚህ ጎዳና ልጆች ያሉበትና በደንብ ስለ ችግር በደንብ ያውቃሉ። እነሱ ደግሞ እንዴት መኖር እንዳለባቸው ያውቃሉ። ጓደኞቻቸው ምንም አይነት ሰዎች ቢሆኑ እነሱን አይመለከቱም፣ እንደ ቤታቸው ይኖራሉ እና በጣም ያሳዝኑኛል። እግዚአብሔርም አመሰግናለሁኝ እና ይሄን ሁሉ ተረድተውኝና እነሱም በዚህ ግንዛቤ ውስጥ ሆነው ሳያማርሩ እንዳልኳቸው ሆነው ስላደጉና ስለሚኖሩ ልጆቼን ባህራን ተድላንና እስራኤል ተድላን እጅግ አድርጌ አመሰግናቸዋለሁኝ። እንግዲህ መጨረሻቸውን እግዚአብሔር ያሳምርልኝ ነው የምለው። በመጨረሻ ማለት የምትፈልጊው ነገር ካለ እድል ይስጥ። ያው በምድር ላይ ስንኖር ብዙ ከማየው ነገር በመነሳት ማለት ነው በጣም ቅን መሆን እንዳለብን እረዳለሁ። ነገሮችን የምናይበት መንገድ በቅንነት ካልሆነ ሁሌ ወደ ራሳችን የምንጠራው ኔጌቲቭ ኢነርጂ እና እኛም ደስተኛ እንድንሆን በጎ አሳቢዎችም እንድንሆን ቅንነት በጣም ያስፈልጋልና እና ደግሞ በምንሰራው ስራ ትጉ መሆን አለብን። የምንወደውን ስራ በተቻለ አቅም መስራት አለብን። በማንወደው ስራ ከመሰለን ማንጠቀምበትም ከመሰለን እዛ ቦታ ቁጭ ብለን ማማረሩ ትርጉም የለውም እና መንቀሳቀስ መቻል አለብን። ዝቅታን መፍራት የለብንም። ዝቅ ካልተባለ ከፍ ማለት አይቻልም። ገበሬዎች ጭቃ ነክተው አፈር ነክተው ነው ከዛ በኋላ ያን ሁሉ እህል አምርተው እኛን
የሚመግቡት። እነሱም ዛሬ ባለ ሀብት ሆነው የሚኖሩትና ዝቅ ያላለ ሰው ከፍ አይልም። ስለዚህ እነዚህን ነገሮች እናድርግ፣ እናንብብ፣ እውቀትን እንፈልግ። እነዚህን ነገሮች በማድረግ በጎ አስተሳሰብ ያለን ሰዎች እንሁን። ለክፋትና ለምቀኝነት ምናምን ጊዜ አይኑረን እና ውሏችንን ደግሞ እናስተካከል። ከኛ ከሚበልጡ ሰዎች ጋር መዋል መቻል አለብን። ወደኋላ የሚጎትቱንን ኔትወርክ መበጠስና እኛን ከፍ ልንልባቸው የምንችላቸውን በአስተሳሰብ ልንልቅባቸው የምንችልባቸው ነገሮች ላይ ራሳችንን ጊዜ መስጠት አለብን ብዬ አስባለሁኝ። እንግዲህ እግዚአብሔር ይርዳል። እንግዲህ ስለነበረን ጊዜ እጅግ አድርገን እናመሰግናለን። በጣም ነው የማመሰግነው። ጊዜሽን ሰውተሽ እንግዲህ የሩጫ ሴት ነሽ፣ ከሩጫሽ ላይ ጊዜሽን ሰጥተሽ አብረሽን ቆይታ ስላደረግሽ በማኦቲዩብ ተመልካቾች ስም በጣም አመሰግናለሁ። እኔም እንግዲህ እጅግ አድርጌ አመሰግናለሁ። ማኦቲዩብ ለዚህ ፕሮግራማችሁ የሚቆረስ ህይወት የሚበቃ ታሪክ አለሽ ብላችሁ ስለጋብዛችሁኝ እጅግ አድርጌ አመሰግናለሁ። እናንተንም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ሂቢ፣ ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሂቢ ከህይወቷ ቁርስ አካፍላናለች። ሳምንት ደግሞ በሌላ እንግዳ በሌላ ርዕሰ ሀሳብ ይዘን እንቀርባለን። መልካም ሳምንት።